በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንደምን አመሻችሁ? እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህ ከምስኪያ ዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብራችን ነው። መርሃ ግብራችንን የምንጀምረው በትምህርተ ወንጌል ይሆናል። ለመምህራችን ተናጋሪ አንደበት ለእኛም አስተዋይ ልቦናና ሰሚ ጆሮን እግዚአብሔር አምላክ ያድለን። ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በወደደንና ፍቅሩን እስከ ሞት ድረስ በገለጸልን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አላችሁ? አምላካችን እግዚአብሔር ቸርነቱን ይቅርታውን ምሕረቱን አብዝቶልን በምሕረቱ አደባባይ በቸርነቱ አደባባይ እንድንባረክ ረድኤት እንድናገኝ እሱን እንድናመልከው ፈቃዱ ስለሆነልን አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ በዛሬው ዕለት የምንማማርበት የትምህርታችን ርዕስ ልበ አምላክ የተባለው መዝሙረኛው ቅዱስ ንጉሥ ዳዊት በመዝሙር 90 ቁጥር 11 ላይ እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ፣ እነሆ መላእክቱን ስላንተ ያዛቸዋል፣ የሚያዛቸውም ከመ ኢትጣቀፍ በእብን እግርከ፣ እግርህ በድንጋይ ተሰነካክላ እንዳትወድቅ እንዲጠብቁህ እንዲያግዙህ መላእክቱን ስላንተ ያዝልሃል ይለናል። ይህንን የተናገረው ልበ አምላክ የእግዚአብሔር ወዳጅ የእግዚአብሔር አገልጋይ ቅዱስ ዳዊት በመንፈስ ቅዱስ ገላጭነት ነው። እናም ይህንን ሲናገር እምነት ላለው በእግዚአብሔር በአምላኩ ላይ ለታመነ ሃይማኖት ከምግባር ጋር የያዘ ሰው ስለሱ እግዚአብሔር መላእክቱን እንደሚያዝለት እንዲጠብቁት እንዲያግዙት ከፈተና ከመከራ እንዲጠብቁት በሃይማኖት ውስጥ እስካለ ድረስ እግዚአብሔርን እስካመነ ድረስ አንድ ሰው መከራ ቢገጥመው ችግር ቢገጥመው በዚያ መከራ በዚያ ፈተና ውስጥ ወድቆ እንዳይቀር እንዲነሳ መላእክቱን እግዚአብሔር ማለት ነው። መላእክቱ ዝርዝሩ ለእግዚአብሔር ነው። መላእክቶቹ የእግዚአብሔር ናቸው። እግዚአብሔር የፈጠራቸው የሰውን ልመና ወደ እግዚአብሔር የእግዚአብሔርን ደግሞ ምሕረት፣ ቸርነት፣ ይቅርታ ወደ ሰው ልጆች የሚያመጡ መላእክቱን ለኛ ለፍጡራኑ ለምናምነው እንደፈጠረን ፈጥሮ እንደሚመግበን እንደሚያኖረን ለምናምነው ሕዝቦቹ ፍጡራኑ መላእክቱን እንደሚያዝልን ልበ አምላክ ቅዱስ ዳዊት ተናግሯል። ይህንን ርዕሰ ጉዳይ ልመርጥ የቻልኩበት ምክንያት በዛሬ ዕለት እያከበርነው ያለነው የገናናው የቅዱስ ሚካኤል የእግዚአብሔር ባለሟል ተብሎ የተሰኘው የመላእክት አለቃ ሆኖ የተሾመው
የቅዱስ ሚካኤል ዓመታዊ በዓል ነው። ስለዚህ ከዚህ ጋር አያይዘን ዛሬ ቅዱስ ሚካኤል ምን አይነት ተአምር ሰራ፣ እግዚአብሔር በመልአኩ በቅዱስ ሚካኤል አማካኝነት ምን አደረገ፣ ምን ተከናወነ የሚለውን ነገር እናያለን። ከዛም ከዚህ ከትምህርት ከታሪኩ ላይ ከተደረገው ታሪክ ላይ ተነስተን ለእኛም ለሕይወታችን የሚሆንንን ነገር የምንማማርበት ይሆናል። እንግዲህ አምላካችን እግዚአብሔር ለእኔ የምናገርበትን ለእናንተ ደግሞ የምትሰሙበትን ሰሚ ጆሮ አስተዋይ ልቡና እንዲሰጣችሁ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። እንግዲህ ወደ ዛሬ ታሪክ ስንመጣ ባሕራን የሚል ስም ያለው ሚካኤል የረዳው ያገዘው ሰው እንዳለ ወጣት እንዳለ ሁላችንም እናውቃለንና ቀደም ወደሚል ታሪኩ ስንሄድ ወደ ቤተሰቦቹ እምነት ወዳላቸው ቤተሰቦቹ መሄድ ይገባልና ወደ እናቱ ወደ አባቱ ታሪክ ባጭሩ ማለት ነው በዚህ በሚኖረን ጊዜ እንመለከታለን። ታሪኩ ሰፊ ነው፣ ግን ለዛሬ ለኛ እንዲሆነን እግዚአብሔር በፈቀደ እንማራለን ማለት ነው። ወደ ታሪኩ ስንመጣ በመጀመሪያ በአንድ ሀገር ውስጥ የከበረ አንድ ሰው ነበረ ይላል። ይህ ሰው የከበረው እምነትን ከስራ ጋር አስተባብሮ ከመያዙ በተጨማሪ በይበልጥ ማለት ነው በይበልጥ ቅዱስ ሚካኤልን በየወሩ ይዘክር ያስብ፣ በቅዱስ ሚካኤል ስም ይመጸውት እንደነበረ፣ ምግባር ከሃይማኖት ጋር የተስማማለት ሰው እንደነበረ ታሪኩ ይናገራል። እና ይህ ሰው ይህንን መልካም ስራ በሚሰራበት ጊዜ ለነዳያን ምጽዋት እያደረገ ዝክሩን በዓለ ቅዱስ ሚካኤልን እያሰበ በየወሩ ይልቁንም ደግሞ ሰኔ 12 እና ህዳር 12 ቀን የሚካኤልን በዓል በልዩ ሁኔታ እንግዶችን ወደ ቤቱ እየጋበዘ የተራቡት እንዲበሉ የተጠሙት እንዲጠጡ ከዚያም አልፎ የታረዙት እንዲለብሱ ጭምር ሲያደርግ ነበረ ይላል። ታዲያ ይህ ሰው ይህንን መልካም ስራ በሚያደርግበት ጊዜ ከጎረቤቱ አንድ ክፉ ርኅራኄ የሌለው ባለጸጋ ሰው እንደነበረ ይናገራል። ይህ ባለጸጋ ሰው እንግዲህ ምድራዊ ጸጋ ነው፣ ምድራዊ ሀብት ነው፣ በቁስ የሚለካ ሀብት ነው። ከታሪኩ እንደምንረዳው የሀብቱ ምንጭ ምን እንደሆነ ባይታወቅም የከበረው ሰው የሚካኤል ወዳጅ ጎረቤት ነበረ ይላል እና ያ የሚካኤል ወዳጅ የነበረው ሰው ሲመጸውት ለነዳያን የሚገባውን ሲያደርግ በምድር ላይ ሲኖር ሊያደርገው የሚገባውን ነገር እያደረገ በነበረበት ወቅት በሱ ላይ ይዘባበትበት ያፌዝበት እንደነበረ፣ በተለይም ደግሞ ምጽዋት ለነዳያን በሚያደርግበት ጊዜ ያፌዝበት ነበረ ይላል ታሪኩ። እንግዲህ የራሱ አለመመጽወት አንሶት እሱ በጎ ስራ መስራት ሲገባው በጎ ስራ አለመስራቱ አንሶት ጎረቤቱ በሚያደርገው መልካም ስራ እንግዲህ ክፉ ቅናት እየቀና ማለት ነው በጎ መስራቱ ለሱ ስላልተስማማው በዚህ ሰው ያፌዝበት ያላግጥበት ነበረ ይላል። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ፈቅዶልን ነገሮች ተስተካክለውልን በጎ ስራ ልንሰራ በምንችልበት አጋጣሚና ሁኔታ የሚዘባበቱብን የሚያፌዙብን ሰዎች ይኖራሉ። የእኛን መልካም ስራ መንፈሳዊ ስራ ስንሰራ ለነሱ ቀልድ ሞኝነት የሚመስላቸው ሰዎች ይኖራሉ በአካባቢያችን ማለት ነው። እና የሆነ ሆኖ ግን ይህ በጎ አድራጊ ሰው የሚካኤል ወዳጅ ማለት ነው በሕይወት ዘመኑ ሊያደርገው የሚገባውን እንደ አንድ ክርስቲያን ሊያደርገው የሚገባውን ነገር እያደረገ ኖሮ ነፍሱ ከስጋው የምትለይበት ሰዓት ደረሰ ይላል። ከዛም የሚሞትበትን ቀን እግዚአብሔር ባወቀ ስለተረዳ የሕግ ባለቤቱ ረዳት ሆነው ዘንድ እግዚአብሔር ያዘጋጀለት አብረው የኖሩት ይህንን መልካም ስራ ምጽዋቱን ጸበል ጸዲቁን ሲያከናውኑት የነበሩት የትዳር አጋሩ ከመሞቱ በፊት ጠርቶ ምናላት ቀደም ሲል ከአንቺ ጋር አብረን ሆነን ስናከናውነው የነበረው መልካም ስራ ለነዳያን መመጽወት፣ ለተራቡት ማብላት፣ ለተጠሙት ማጠጣት ስናከናውነው የነበረ ስራ ነው። ስለዚህ ከዚህ በኋላም ልትቀጥይበት ይገባል። ልሞት እንደደረስኩኝ እረዳለሁኝ። የእግዚአብሔር ወዳጅ ስለነበረ ለተሞቱን ስለተረዳ ያለበት ሁኔታ ስላሳየው ማለት ነው ይነግራታል። ከዚህ በኋላ ይህ ሰው ወደ ፈጣሪው ይሄዳል ማለት ነው። ቀጥሎ ያለው ታሪክ ነው። ሚካኤል እጅግ ርኅራኄውን ያበዛበት የእግዚአብሔር ረዳትነት የእግዚአብሔር አጋዥነት ያሳየበትን ታሪክ የምናየው ከዚህ በኋላ ነው በይበልጥ ማለት ነው። እና ከዚህ ከከበረ ሰው የጸነሰችው ጽንስ ነበራትና
ጽንሱ የሚወለድበት ጊዜ ደርሶ በነበረበት ወቅት በነበረበት ሰዓት ትጨነቃለች። ረዳቷ የነበረው ባለቤቷ በሕይወተ ሥጋ የለምና ወደ ፈጣሪዋ እንዲያማልዳት ሚካኤልን ቀደም ብሎ ባለቤቷ እንድትማጸንበት ረድኤቱን አጋጅነቱን እንድትለምነው እንድትነግረው የነገራት የባለቤቷ ሐሳብ ትዝ ብሏት ትላንትናም ከባለቤቷ ጋር ሆና ስትማጸነው የነበረው መልአክ ጠራችው ይላል። ለመነችው፣ እባክህ ቅዱስ ሚካኤል ተቸግሬያለሁኝ፣ ከጎኔ የሚያግዘኝ የሚረዳኝ ሰው የለም፣ ባለቤቴም በሕይወተ ሥጋ የለም፣ ወደ ፈጣሪ ለምንልኝ፣ ፈጣሪ አምላኬ ረድኤቱን ቸርነቱን እንዲያበዛልኝ ከምጤ ከችግሬ እንዲገላግለኝ ለምንልኝ ስትለው በዚህ ጊዜ እንግዲህ ሲጠሩት የሚመጣው መልአክ የእግዚአብሔር መልአክ ከእግዚአብሔር ለሰው ልጆች የሚያደርሰው መልአክ ታላቁ መልአክ ገናናው መልአክ እስራኤልን ሲረዳ ሲያግዝ የነበረው መልአክ ሁልጊዜ መርዳት ማገዝ ልማዱ የሆነው ቅዱስ ሚካኤል ቤቷን በብርሃን ሞልቶ ከነበረባት ጭንቅ ተገላግላ ውብ የሆነ ልጅ ወለደች ይለናል። ከዚህ በኋላ ነው እንግዲህ ጎረቤታቸው የነበረው ባለሀብት ባለጸጋ እግዚአብሔር ባወቀ እንዲሰማ ቅዱስ ሚካኤል ከእሷ ጋር ሲነጋገር በተለይ ስለተወለደው ልጅም ሲናገር ይሰማል። ጆሮውን እንዲሰማ ማስተዋል እንዲችል አድርጎታል ባለጸጋው ማለት ነው። ይህ ሕፃን ያድጋል፣ ለእግዚአብሔር አገልጋይ ይሆናል። ከዚያም አልፎ የዚህ ጎረቤቱ የዚህ ባለሀብት የዚህ ባለጸጋ ሀብትና ንብረቶቹን ሁሉ እንደሚወርስ ሲናገር ይህ ባለጸጋ ይሰማል ይላል። እንግዲህ ትናንትና በመልካም ስራቸው ሲቀና የነበረው ያ ክፉ ባለጸጋ ርኅራኄ የሌለው ባለጸጋ ይሄ ሕፃን ተወልዶ የኔን ሀብት ሊወርስ ነው፣ ስለዚህ ምን ማድረግ አለብኝ ብሎ ክፉ ነገር አሰበ ይላልና ችግር ያለባትን የባሕራንን እናት በመገንዘብ በመረዳት እንዳግዝሽ እፈልጋለሁ፣ ልጁ እኔ ጋር እንዲያድግ እፈልጋለሁ፣ ቀድጄ ላለብሰው ቆርሼ ላጎርሰው እፈልጋለሁ፣ እኔ ጋር እንዲያድግልሽ እፈልጋለሁ ሲላት ችግር ያለባት ስለሆነች የሚያግዛት ሰው በቅርብ ስለሌለ የባሕራን እናት ይህንን ጥያቄ ሲያቀርብላት በደስታ ተቀበለችው ይለናል። የመቀበሏ ምክንያት እንግዲህ እንዲያድግላት ከመፈለግ ክፋቱን ካለማሰብ ነገ ትልቅ ሆኖ ለሀገር ለቤተ ክርስቲያን የሚሆን ልጅ እንዲሆንላት ከመፈለግና ከማሰብ የመጣ ነው። ልጁን ማሳደግን ብቻ ሳይሆን ላንቺም ገንዘብ እሰጥሻለሁ፣ በወቅቱ ገንዘብ በሚለካበት 20 ወቄት ወርቅ እሰጥሻለሁ ብሏት 20 ወቄት ወርቁን ሰጥቶ ልጁን ወስዶ ከዛ በኋላ ይሄንን ልጅ የሚያጠፋበትን መንገድ አሰበ። ይኸውም ሳጥን አዘጋጅቶ በልኩ ሳጥን አዘጋጅቶ በሳጥኑ ውስጥ ቆልፎ በባህር ውስጥ ጣለው ይለናል። ታሪኩ በጣም ሰፊ ነው። አጠር አድርጌ ነው የምናገረውና ከዚህ በኋላ ያንን ሕፃን ልጅ በእግዚአብሔር ፈቃድ በቅዱስ ሚካኤል አማላጅነት ከጭንቅ የተገላገለችውን ሕፃን ልጇን እሱ አደራ የሰጠችውን እንዲያሳድግላት የሰጠችውን ልጇን ክፉ አሰበባት። በደካማ ጎኗ ገብቶ ልጇን በሕይወት እንዲኖርላት የባለቤቷን አርአያ የባለቤቷን ተግባር ወደፊት እንዲያስቀጥል የምትፈልግላትን ልጇን እንዲሞት በሕይወት እንዳይቆይ ክፉ አስቦ በባህር ውስጥ ጣለው ይለናል። ከዚህ በኋላ እንግዲህ የ20 ቀን መንገድ ያህል ጉዞ ርዝማኔው ማለት ነው የሀገሩ ርቀት የ20 ቀን መንገድ ያህል ርዝማኔ ያለው ቦታ ላይ ወደብ ላይ ያ ሳጥን ላይ የተጣለው ባሕራን ተንሳፎ አንድ በግ ጠባቂ በጎቹን ሲጠብቅ በጎቹን ሲያግድ ያገኘዋል። ከዛም ይህንን ሳጥን አንስቶ ወደ ቤቱ ይወስደዋል ይላል ታሪኩ። ቅድም እንደነገርኳችሁ እንግዲህ ሰፋ ያለ ነው፣ ረዘም ያለ ነው ታሪኩ። ወደ ቤቱ ከወሰደው በኋላ ተቆልፎ ነው ያለው። ይሄ የተቆለፈ ሳጥን መከፈት አለበት። ምን እንደሆነ ከውስጡ ያለው ነገር መታየት አለበት። ከዛ እግዚአብሔር ይሄንን ሐሳቡን ይሄንን ችግሩን ተረድቶለት አሳ ወደሚያጠምድ ሰው እንዲሄድ እግዚአብሔር አሳሰበው ይለናል። እግዚአብሔር አምላክ የዚህ ሕፃን ሕይወት እንዲጠፋ የእግዚአብሔር ፈቃዱ ስላልሆነ እንዲኖር በሕይወት እንዲኖር ሰውየው ባለጸጋው እንዳሰበው ሳይሆን እንዲኖር የሚካኤል አማላጅነት በሱ ላይ እንዲታይ የሚካኤል ስራ የእግዚአብሔር ስራ በሚካኤል አማካኝነት በዚህ ላይ እንዲገለጥ የእግዚአብሔር ፈቃዱ ስለነበረ ያ የበጎች ጠባቂ ባሕራንን በሳጥን ውስጥ እንዳለ ወደ ቤቱ የወሰደው ያ በግ ጠባቂ ወደ ቤቱ ከወሰደው በኋላ ቀድም እንዳልኩት የሚከፍትበትን ቁልፍ ስላጣ አሳስቦት ወደ ባሕር እንዲሄድ ባሕር ላይ ደግሞ አሳ የሚያጠምድ ሰው እንዳለ በማሳሰብ ያንን ባሕር ላይ አሳ የሚያጠምድ የነበረውን ሰው አሳ እንዲያጠምድለት ይነግረዋል። ያጠመደው አሳ ሲሰጠው ገንዘብ እንደሚከፍለው ለዚህ ሰው ይነግረውና እንዳለው የእግዚአብሔር ፈቃዱ በውስጡ ስላለች
አሳው ተጠምዶ ወይም ደግሞ አሳው ተይዞ ለጠየቀው አካል ሲሰጠው ወደ ቤቱ ወስዶ ለራት እንዲሆነው አርዶ በሚያዘጋጅበት ጊዜ ከውስጥ ቁልፍ ያገኛል። በዚያ ቁልፍ አማካኝነት ይህ ሳጥን ይከፈት ይሆን ብሎ አስቦ ማልቀረ ሲከፍተው ባህራን ያማረ ብላቴና የእግዚአብሔር ወዳጅ አገኘ ይለናል። ከዚህ በኋላ እንግዲህ ይሄ ሰው ልጅ ስላልነበረው እግዚአብሔር በአንድም በሌላ መንገድ አለውና ልጅ ያልነበረው ሰው ስለነበረ ይሄን ልጅ እንዲያሳድገው የእግዚአብሔር ፈቃዱ ስለነበረ ልጁን በአግባቡ በስርዓቱ አሳደገው ይለናል። 20 ዓመት ሲሞላው ነው እንግዲህ ያ ባለጸጋ ያ ክፉ ባለጸጋ ርኅራኄ የሌለው ባለጸጋ ለተለያየ ጉዳዩ ይመስላል ወደዛ ሀገር በሆነ አጋጣሚ ሲሄድ ቀን መሽቶበት በዚያ ቤት እንዲያድር የዛን ቤት ባለቤት የበግ ጠባቂው ማለት ነው ፈቃድ ይጠይቀዋል እንዲያድር። ከዚያም ፈቃደኛ ይሆናል። መቼም ቤት ለእንግዳ የእግዚአብሔር ወዳጆች እንግዶች በቤታቸው እንዲያርፉ እንዲያድሩ እንዲበሉ እንዲጠጡ ፈቃዳቸው ነውና እንደ ሰውየው ክፉ የሚያስቡ አይደሉም። እንደ ባለጸጋው ያ እሱ ክፉ አስቦ የተነሳ ከመጀመሪያው የክፋት ባለቤት ክፋትን አምጦ የሚወልድ ሐስቦ ወደ ተግባር የሚለውጥ ነው። ነገር ግን ይሄኛው እንደሱ ክፉ ያልነበረ ሰው በመሆኑ በቤቱ እንዲያድር ያደርገዋል። ራት እንዲበላ ቤቱ ያፈራውን ነገር ሲያዘጋጁለት ያ ባህራን ያ ወጣት ሲላላ ከ20 ዓመት ሞልቶታል። በዚያ በበግ ጠባቂው ቤት አድጎ ለቁም ነገር በቅቶ በሥርዓተ ቤተክርስቲያን አድጎ ማለት ነው ሲላላካቸው ያገኘዋል። እነሆ ምንድነው ይሄ ልጅ ነው ወይ ሲለው አዎ ልጄ ነው፣ የዛሬ 20 ዓመት ገደማ ከባህር ላይ በሳጥን ተወርውሮ አግኝቼው አሳድጌው ለዚህ በቅቷል ይለዋል። ያኔ ነው እንግዲህ ይህ ክፉ ባለሀብት ይህ ክፉ ባለጸጋ ያኔ እሱ ቀደም ሲል እንደጣለው በሳጥን አድርጎ ቆልፎበት ባህር ላይ እንደወረወረው ተገነዘበ፣ ተረዳ። ያኔ እኔ የጣልኩት ሰው ለካ ዛሬ በሕይወት አለ ብሎ አሁንም ክፉ ማሰቡን ክፉ መስራቱን ቀጠለበት ማለት ነው። እንግዲህ አንዳንዴ እግዚአብሔር ለንስሐ ዕድሜ ሰጥቶን ትላንትና በሰራነው በደልና ኃጢአት ንስሐ ማንገባበት ከሆነ ትላንትና የሰራነውን ነገር ነገም ከነገ ወዲያ መቀጠል ምንፈልግ ከሆነ በደላችን ኃጢአታችን እንደዚሁ ይከተለናል ማለት ነው። ትላንትና ሲሰራው የነበረው በደል ትላንትና ሲሰራ የነበረው ኃጢአት ሰውን በሕይወት እንዳይኖር ሲያደርግ የነበረበትን ክፉ አሰራር ዛሬም ሊያስቀጥል እግዚአብሔር ፈቅዶ እኔ እንኳ ክፉ ብሆን እግዚአብሔር ለዚህ ልጅ ሕይወት ሰጥቶታል ስለዚህ ልተወው እንኳ ማለት ሲገባ አሁንም ይሄንን ልጅ እስከ መጨረሻው ድረስ ማጥፋት አለብኝ ሀብቴን ሊወርስ ነው ብሎ ክፉ በማሰቡ ማለት ነው። ምንም እንኳ እሱ ያሰበው ብቻ ሳይሆን እግዚአብሔር የፈቀደው እንደሚሆን ቢታመን የሚታወቅ ማለት ነው። ክፉ አሰበ። ምን ይለዋል? ያሳደረውን ሰው ያን በግ ጠባቂ የባህራን አሳዳጊ እንደ አባት ሆኖ ተንከባክቦ ያሳደገውን አባት ቤቴ አንድ ጉዳይ ረስቻለሁኝና ያንን መልእክት እንዲያደርስልኝ ቤት ለሚጠብቅልኝ ቤቴን ለሚያስተዳድርልኝ ሰው መልእክት አለኝ ይለዋል። ይሄም ሰው እንግዲህ ጤናማ መስሎት እውነትም የረሳው ነገር ያለው መስሎት እውነት መስሎት ማለት በልቡ ያለውን የሚያውቀው እግዚአብሔር ነው። መቼም እኛ በጎ ነገር እንስራ እንጂ ሰዎች በእኛ ላይ የሚያደርጉትን ላናውቅ እንችላለን። ነገር ግን የእግዚአብሔር ጥበቃ ከኛ ጋር ነው የሚሆነው ሁልጊዜም ማለት ነው። በታሪኩ እንማርበታለን። እናም ይሄን ሊጠርቶ ይሄ ባለጸጋ ይሄ ሰው ወደ ቤቱ ሊልክ ይፈልጋል ሲለው ባህራን ታዛዥ በስርዓት ያደገ በወግ በማዕረግ ያደገ ስለሆነ ፈቃደኛ ነው የሆነው ማለት ነው። ከዚያ መልእክቱ ግን ምን ነበር የሚለው? ለቤቱ አሳዳሪ ምን ብሎ ነው የጻፈው? ይህንን መልእክት ይዞ የሚመጣውን ሰው ገድለህ ጉድጓድ ውስጥ እንድትቀብረው ማንም ሰው እንዳያውቅብህ ማንም ሰው እንዳያውቅ ብሎ ነበረ የነገረው። መልእክቱን የጻፈው ማለት ነው። እና ያንን መልእክት የተጻፈለትን መልእክት አሽጎ በወረቀት አሳዳጊው እንዳዘዘው ባለጸጋውም ይህም መልእክተኛም እንዳዘዘው ወደ ቤቱ ሊያደርስ እየሄደ ባለበት ወቅት ሳምንት ከተጉዞ የአንድ ቀን ጉዞ ሲቀረው የእግዚአብሔር መልአክ ቅዱስ ሚካኤል ትላንትና እናቱ በጭንቅ ባለችበት ወቅት እንዲወለድ ፈቃዱ የሆነው ትላንትና የዛሬ 20 ዓመት ማለት ነው የዚህን ባለጸጋ ሀብት እንደሚወርስ እግዚአብሔር እንዲወርስ እንዳዘዘው የተናገረው ቅዱስ ሚካኤል ያልተለየው መልአክ ስለሆነ ከልጅነቱ ጀምሮ እስከ ዕውቀቱ እስከዚህ ሰዓት ድረስ ያልተለየው መልአክ መንገድ ላይ በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ሆኖ ያገኘዋል። እናም አንተ ወጣት ወዴት ትሄዳለህ? ምንስ ነው በእጅህ ያዝከው? ይለዋል። ይህም ወጣት የመልአኩ የቅዱስ ሚካኤል ግርማ አስፈሪ ስለነበረ ይነግረዋል። በእጁ የያዘውንም ያሳየዋል ማለት ነው። ያኔ ነው እንግዲህ
እንዲሞት እንዲገደል በዛ በክፉ ባለጸጋ የተላለፈበት መልእክት የሞት መልእክት ሞቱን ተሸክሞ ሲሄድ የነበረው ባህራን ቅዱስ ሚካኤል ጠጋ ብሎ እፍ ብሎበት ያ የሞት መልእክት እንዲሞት እንዲገደል ከዚያም እንዲቀበር አሟሟቱም እንዳይታወቅ ጭምር የተላከው መልእክት ተቀይሮ ይህንን ልጅ በመጣ ጊዜ ልጄን እንድታጋባው ሀብቴን እንድታወርሰው ሴቶች ወንዶች ባሮቼ ሙሉ ለሱ እንዲገዙለት እንድታደርግ የሚል ቅዱስ ሚካኤል እፍ ሲልበት ያ ሞት የተላለፈበት መልእክት ሕይወት ተላልፎበት በዚህ መሰረት ለማንም እንዳይናገር ማን ከማንም ጋር እንዳልተገናኘ ከቅዱስ ሚካኤል ጋር መገናኘቱን መንገድ ላይ ምን እንደገጠመው ሳይናገር ለተላከለት ሰው ያን መልእክት እንዲያደርስ ይነግረዋል። ከዚያም ያ ባህራን ያ ታዛዥ ያ ወጣት ወደ ታዘዘበት ቦታ ይሄዳል። ቅዱስ ሚካኤል እንዳለው ያኛው ክፉ ሰውዬ ክፉ ባለጸጋ እንዳለው ሳይሆን ቅዱስ ሚካኤል እንዳለው ልጁን እንዲድርለት ሀብቱን ንብረቱን እንዲያወርሰው በነገረው መሰረት ያ የቤት የዛ ባለጸጋ የቤት አስተናባሪ የቤት አዛዥ ፈላጭ ቆራጭ ማለት ነው። ያ መልእክት ባየ ጊዜ ጌታው እንዳዘዘው ልጁን የዛ የጌታውን ልጅ ድሮ በሥርዓተ ቤተክርስቲያን እንዲያውም በቅዱስ ተክሊል በተክሊል ስርዓት ነው የሚለው በተክሊል ስርዓት አጋባው። ከዚያም ለ40 ቀን ያህል ደስታ ሆነ ነው የሚለው። በነሱ ሰርግ ምክንያት የተራቡት እየበሉ የተጠሙት እየጠጡ ደስታ ሆነ ይላል። ከዚህ በኋላ እንግዲህ መቼም ውሎ ከቤት አይቀርምና ያ ባለጸጋ ወደ ቤቱ የመመለሻው ጊዜ ሲደርስ ወደ ቤቱ ቀረብ ሲል በቤቱ በአካባቢ ያለው ደስታ ምንድነው? እምሰማው ደስታ ምንድነው? የማሲንቆ ድምጽ ይሰማል፣ የደስታ ድምጽ ይሰማል። ምንድነው ብሎ ሲጠይቅ ያዩ የተረዱ ሰዎች የበሉ የጠጡ ሰዎች ያንን ደስታ የተካፈሉ ሰዎች እንዴ ባህራን የሚባል ሰው እኮ መልእክት ልከህ ልጅህን ድረውለታል፣ ሀብትህን አውርሰውታል፣ አንተ ባልከው መሰረት ትእዛዝ ተፈጽሟል ብለው ሲነግሩት ከፈረስ ላይ ወድቆ ሞተ ይለናል። ነገር ግን ያ መልእክት የተናገረው ያ ሰው አልነበረም። እነሱ እንደዛ ይምሰላቸው እንጂ ቅዱስ ሚካኤል ነበረ። እሱ የላከውማ ይሄ ብላቴና ሲመጣ ይሄን መልእክት ይዞ የሚመጣው ብላቴና ግደሉትና በጉድጓድ ውስጥ ቅበረው። ምክንያቱም አብረውት ያሉት የፈለገውን ነገር ማስፈጸም የሚችሉ ናቸው። ና ሲላቸው ኑ ሲላቸው የሚመጡ ሂዱ ሲላቸው የሚሄዱ ናቸውና በዛ አማካኝነት የተፈጸመ አድርጎ ሲነግረው ቅዱስ ሚካኤል ያንን ታሪክ ቀይሮ የባህራንን ሕይወት የባህራንን ሞት ወደ ሕይወት ቀየረለት። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ታሪኩ ሰፋ ያለ ነው፣ ሰፊ ነው። ከዚህ በኋላ ነው እንግዲህ ባህራን የቅዱስ ሚካኤልን ውለታ ሳይረሳ በቤተ መቅደሱ እንዲያገለግል ቤተክርስቲያኑን እየሰራ ስዕሉን እያሰራ በቤተ መቅደሱ ሲያገለግል እንዲያውም በክህነት ቅስና ተቀብሎ ሲያገለግለው እድሜ ልኩን ኖረ። ቤተሰቦቹም እሱም መላ ዘመኑ የእግዚአብሔርን ፈቃድ ሲፈጽሙ ሕይወትን አገኙ፣ የእግዚአብሔርን መንግሥት ወረሱ ይለናል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ዛሬ ላይ በሁላችን ላይ ሞት ተደቅኖብናል። የሞት ደብዳቤ በእያንዳንዳችን ላይ ተጽፎ ነው የሚገኘው። ይህንን የሞት ደብዳቤያችንን እንዲቀይርልን የሚችለው የቅዱስ ሚካኤል አምላክ በቅዱስ ሚካኤል አማላጅነት በመላእክቱ አማላጅነት በጻድቃን በሰማዕታት ተራዳኢነት ነው። ዛሬ በእያንዳንዳችን ላይ ሞት ታውጇል። መኖር አልቻልንም በእውነት እግዚአብሔር በሚያውቀው። ስለዚህ ይሄንን ሞታችንን ወደ ሕይወት የሚቀይርልን የቅዱስ ሚካኤል አማላጅነት የቅዱስ ሚካኤል ተራዳኢነት ነው። የእግዚአብሔር መልአክ በሚፈሩት ዙሪያ ይዞራል ያድናቸውማል ይላል። ማመን ብቻ በቂ አይደለም። ማመን ከስራ ጋር ማመናችን በስራ መገለጥ አለበት። እግዚአብሔርን መደገፍ አለብን። አዎ ለባህራን ሕይወት መነሻ የሆኑት ቤተሰቦቹ ናቸው። አባቱ ነው። ቀደም ሲል አባቱ የሰራው አባቱ የመሰረተው ሕይወት ጥሩ ሕይወት ለባለቤቱ ተረፈ። የባለቤቱ ሕይወት ደግሞ ለልጁ ተረፈ ማለት ነው። ከዛ ቀጥሎ ደግሞ ባህራን የሚያህል ልጅ ተወልዶ በድቁና በቅስና ቤተክርስቲያንን የሚያገለግል ሆነ ማለት ነው። ስለዚህ የኛም ሕይወት እንደዚሁ ከእግዚአብሔር ጋር ያልተለየ በሃይማኖት የተመሰረተ ምግባር ከትሩፋት ጋር አስተባብሮ የያዘ መሆን አለበት። ያኔ ነው እግዚአብሔር መላእክቱን እየላከ ከማናቀው ፈተና ባህራን አላወቀውም ነበረ። የሞት ደብዳቤውን ይዞ ነበረ ሲሄድ የነበረው። እኛም ዛሬ የማናቀው በጣም ብዙ ነገር አለ። በጣም ብዙ ውጣ ውረድ አለ። በእውነት ከምናቀውም ከማናውቀውም መከራ ሊያድንን የእግዚአብሔር ፈቃዱ ነው። በመላእክቱ አማካይነት በቅዱሳኑ አማካይነት በእመቤታችን አማካይነት ሊታደገን ፈቃዱ ነው እግዚአብሔር። ከምናቀው ብቻ ሳይሆን ከማናቀውም ጭምር። በተለይ የማናቀው ይበልጣል። በእውነት መውጣት መግባታችንን
ዛሬ በክፋት በተንኮል የተሞላ ነው። ሰዎች ዛሬ ከግራ ከጎኝ በጎረቤታችን ሁሉ ክፉ ያጠምዱብናል። ይህንን ሁሉ ግን ወጥመድ ሰብረን ማለፍ የምንችለው የእግዚአብሔርን መላእክት የቅዱሳንን አማላጅነት ተራዳኢነት ስንይዝ ነው። እግዚአብሔርም ታዲያ በቅዱሳኑ አማካይነት በመላእክቱ አማካይነት ረዳትነቱን ረድኤቱን በረከቱን የሚገልጽልን ታምነን ስንኖር ነው በእግዚአብሔር። እነዚህ ሰዎች እነዚህ ቤተሰቦች የባይራም ቤተሰቦች በእግዚአብሔር የታመኑ ነበሩ። መታመን ብቻ ሳይሆን ባመኑት ልክ የሚኖሩ ነበሩ። ዛሬ መከራችን የበዛው ዛሬ ስቃያችን የበዛው አማኞች ነን። ነገር ግን መከራችን በስቷል። ይህ መከራ እንዴት እንደዚህ በዚህ ልክ ሊበዛብን ቻለ? እንዴትስ ልንቋቋመው አልቻልንም ካልን እምነት ከሥራ ጋር በእግዚአብሔር ማመናችን የሚረጋገጠው በምንሰራው በምንውለው በምናድረው ነውና ውሏችንን አዳራችንን መፈተን አለብን። ነገሮች ወደ ሰው ከመጠቆም ይልቅ እኔ ምንድነኝ ሕይወቴ ምን ይመስላል ብለን ራሳችንን መመርመር አለብን። ያኔ ነው እግዚአብሔር መልአኩን እየላከ በሱ ስንታመንበት የሚወደውን መልአኩን የምክሩን አበጋዝ ቅዱስ ሚካኤልን ሌሎቹን ቅዱሳን መላእክት እየላከ ካለብን ሁሉ ፈተና የምንድነው ማለት ነው። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ዛሬ ቅዱስ ሚካኤል በባህራን ሕይወት ላይ በባህራን ቤተሰቦች ላይ ያደረገው ተአምሩ ድንቅ ነው። የቅዱስ ሚካኤል አምላክ የተመሰገነ ይሁን። ቅዱስ ሚካኤል የኛንም ጓዳችን የኛንም ችግራችን እንደዚሁ እንዲፈታልን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የኛም አምላክ ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቅዱስ ሚካኤል በአማላጅነቱ አይላየን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። ከዚህ በመቀጠል የሰንበት ትምህርት ቤታችን መዘምራን መዝሙር ያቀርቡልናል። አብረን እንዘምር። መዝሙሩን ላቀረቡልን ለእህት ለወንድሞቻችን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። አሜን።
የእውነተኛ ክርስቲያን መገለጫው ምንድን ነው? አንድ ክርስቲያን እውነተኛ ክርስቲያን የሚባለው ሲጸልይ ነው። ክርስቲያን ማለት በወልድ ውሉድ፣ በክርስቶስ ክርስቲያን፣ በመንፈስ ቅዱስም መንፈሳዊ መባል ነውና ልጅ ከሆኑ ደግሞ አባትን ማናገር ክርስቲያናዊ ተፈጥሮ ነውና ሲያመሰግን ነው። ክርስቲያን ማለት እግዚአብሔር ፈጣሪ ዓለማት ነው ብሎ ማመን ነውና ስለዚህ ለአንድ ክርስቲያን የሰማይና የምድር ውበት እየተመለከተ እግዚአብሔርን ማመስገኑ ክርስቲያናዊ ተፈጥሮ ነው፣ ሲመጻውት ነው። ክርስቲያን ማለት ሀብት ሁሉ ከእግዚአብሔር እንደሆነ መመስከር ነውና ስለዚህ ራስን እንደ መልእክተኛ አድርጎ በመቁጠር ያለውን ለሌላው ማካፈል ክርስቲያናዊ ተፈጥሮ ነው። ቅዱሳን መጻሕፍትን ሲያነብ ነው። ክርስቲያን ማለት በመንፈስ ቅዱስ ሀብት ደስ የሚሰኝ ነውና ይህን ለማድረግ ደግሞ መንፈስ ቅዱስ በቅዱሳት መጻሕፍት በኩል ሲናገር ከመስማት ለአንድ ክርስቲያን ክርስቲያናዊ ተፈጥሮ ነውና እግዚአብሔር አምላክ የሳምንት ሰው ይበለን። አሜን።